እንደምን አላችሁ ውድ ተማሪዎች፣ በዛሬው ዕለት የምናየው ሪፕሮዳክሽን የሚለውን ፓርት 1 ጥያቄዎችን እንሰራለን። እዚህ ዩቲዩብ ቻናል ላይ በአብዛኛውም ይዘን የምንቀርበው ከ7ኛ እስከ 12ኛ ክፍል ላሉ ተማሪዎች የተለያዩ የትምህርት አይነቶችን በጥያቄ መልክ እንደዚሁም ደግሞ ቱቶሪያሎችን እያዘጋጀን እንገኛለን። ከ7 እስከ 12 እንዲሁም ደግሞ ለሪሚዲያል ተፈታኞች የሚሆኑ የተለያዩ መጽሐፎችን አዘጋጅተናል፣ አጋዥ መጽሐፎችን። እነዚህን አጋዥ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን፣ ወደ ቴሌግራም ማለት ነው። መጽሐፎቹ ጥያቄዎችን ከነ መልስና ማብራሪያ ጋር የያዙ መጽሐፎች ናቸው። ለፈተና በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ ያግዟችኋል። ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኦር ለኢንትራንስ ኤግዛም እንዲሁም ለሪሜዲያል ኤግዛም ተፈታኞች የሚሆኑ በርካታ መጽሐፎች አሉ። እነዚሁን እያያችሁ የምትፈልጉትን መጽሐፎች ጻፉልን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒክ እንለፍ። ነምበር 1 which characteristic is considered as the best to distinguish living things from non-living things? ህይወት ያላቸው ነገሮችን ህይወት ከሌላቸው ነገሮች ህይወት ያላቸው ነገሮችን ህይወት ከሌላቸው ነገሮች የሚለየው ካራክተር የትኛው ነው? The ability to move, the ability to grow, the ability to reproduce from their own kind, the ability to respond to external stimuli. See, the ability to reproduce to their own kind ነው። ይሄ ሊቪንግ ቲንግን ምንድነው ነን ሊቪንግ ማተር የሚለየው ካራክተር አንዱ ይሄኛው ነው ማለት ነው። ኦኬ while other traits like growth and movement occur in some non-living systems. ስለዚህ ሌሎች non-living systems ላይም ምንድነው ግሮ እና ሙቭመንት ሊኖር ይችላል። ስለዚህ ይሄ ግሮ እና ሙቭመንት እንደ ካራክተር ልንወስዳቸው አንችልም ለሊቪንግ ቲንግ። the unique ability to create offspring of the same species in ስለዚህ the same species their own kind ነው በጊዜ ሊቪንግ ቲንግ እንትን የሚሉት። To asexual reproduction is characterized by which of the following? Asexual የሚለው ማለት ነው። The involvement of two parents, the fusion of specialized germ cells, the use of reproductive organs like ovaries and testes, the production of genitally identical copies of the parents. D. The production of genetically identical copies of the ፓረንትስ ነው። የአሴክሹዋል ሪፕሮዳክሽን በዋናነት ካራክተራይዝ የሚያደርገው በምንድን ነው? ቢኮዝ አሴክሹዋል ሪፕሮዳክሽን ኢንቮልቭስ ኦንሊ ዋን ፓረንት ኖ ሚክስ ጄኔቲክ ማቴሪያል ማለት ነው። ስለዚህ ጄኔቲካሊ አንዱ ከሌላኛው የሚወርሰው የለም ማለት ነው። ኦኬ ጄኔቲካሊ ማቴሪያል ወይም ደግሞ ዲኤንኤ ዘ ኦፍስፕሪንግስ አር ክሎንስ ኦር አይዴንቲካል ኮፒስ ኦፍ parents. Sorry, sexual reproduction differs from asexual reproduction primarily because it involves sexual reproduction ከአሴክሹዋል ሪፕሮዳክሽን በምንድን ነው የሚለየው? ባይነሪ ፊዥን one parent producing twins, two parents contributing germ cells የሚባሉት ደግሞ egg and sperm, fragmentation of the body. two parents contributing germ cells ኤግ እና ስፐርም ኮንትሪቢዩት ያደርጋሉ ምን ላይ? ሴክሹዋል ሪፕሮዳክሽን ላይ ማለት ነው። ኦኬ ስለዚህ ሴክሹዋል ሪፕሮዳክሽን ሪኳየርስ ፈርቲላይዜሽን ማለት ፈርቲላይዜሽን ይፈልጋል። ሴክሹዋል ሪፕሮዳክሽን የወንድና የሴት ግንኙነት የሚፈጥረው ነው፣ ወይም እንቁላልና ስፐርም የሚፈጥረው የመራባት ሂደት ነው ማለት ነው። which is the union of male ስለዚህ የሜል ስፐርም አለ፣ ፊሜል ኤግ አለ፣ ጋሜትስ ቱ ክሬት ኤ ኒው ኢንዲቪጁዋል ማለት ነው። ኒው ኢንዲቪጁዋል ወይም ኒው ቤቢ ፕሮዲውስ ለማድረግ እነዚህ ሁለት ፓረንትስ ኮንትሪቢዩሽን ያስፈልጋል ማለት ነው። ምን ላይ? ሴክሹዋል ሪፕሮዳክሽን ላይ። አሴክሹዋል ግን እንደዚህ ሁለት እንትኖች አይደለም ማለት ነው። ቀጥታ በምን ሊሆን ይችላል? በበዲንግ ሊሆን ይችላል፣ በከቲንግ ምናምን የሚባል ብዙ አይነት አሴክሹዋል ሪፕሮዳክሽን ታይፕ አሉ፣ ታች እናያቸዋለን።
for among which group of organisms is asexual reproduction notably absent? ባክቴሪያ፣ ዩኒሴሉላር፣ ዩካሪዮትስ፣ ኢንቨርተብሬትስ፣ ቨርተብሬትስ። ዲ ቨርተብሬትስ ነው። ስለዚህ አሴክሹዋል ብዙ ጊዜ የቨርተብሬትስ ላይ ነው ሊኖር የሚችለው ማለት ነው። ይሄ አሴክሹዋል ሪፕሮዳክሽን ኦኬ። ሶ አሴክሹዋል ሪፕሮዳክሽን ኢዝ ኮመን ኢን ሲምፕለር ኦርጋኒዝምስ ኤንድ ፕላንትስ። ሲምፕለር እና ፕላንትስ እና ኦርጋኒዝምስ ላይ የሚኖር ነው ማለት ነው። ኢት ዳዝ ኖት ኦከር ናቹራሊ አሞንግ ቨርተብሬትስ። ስለዚህ ቨርተብሬትስ ላይ አይኖርም ማለት ነው። አብሰንት አይደለም የሚለው እዚህ ጋር አብሰንት ማይኖረው ለማለት ነው። አኒማልስ ዊዝ ባክቦንስ ላይክ ማን ማማልስ፣ በርድስ፣ ሪፕታይልስ ላይ አሴክሹዋል ሪፕሮዳክሽን ሊኖር አይችልም። 5 which of the following is a basic form of asexual reproduction? fertilization, pollination, budding, meiosis። ሲ በዲንግ ነው። ኦኬ ስለዚህ አሴክሹዋል ሪፕሮዳክሽን ምን ምን ነገሮች ምን ምን ታይፖች አሉት? ፊውዥን አለ፣ በዲንግ አለ፣ ፍራግመንቴሽን አለ ማለት ነው። የፈርቲላይዜሽን እና ፖሊኔሽን እነዚህኞቹ ግን ምን ላይ ናቸው? ሴክሹዋል ሪፕሮዳክሽን ላይ የሚኖሩ ናቸው። 6 what is a major advantage of asexual reproduction? አሴክሹዋል ሪፕሮዳክሽን ሜጀር አድቫንቴጁ ምንድን ነው? it increases genetic diversity, no matter or specialized gametes are required. C it allows for rapid involvement in a changing environment. D it involves the mixing of two different DNA sets. B no mate or specialized gametes are required ማለት ነው። አሴክሹዋል ሪፕሮዳክሽን አድቫንቴጁ ምንድን ነው? ሁለት ዝርያዎች ነው ወይም ሁለት ሴትና ወንድ አይፈልግም ማለት ነው። ቀጥታ ከአንደኛው የሚፈጠር ነው። ሶ አሴክሹዋል ሪፕሮዳክሽን ኢዝ ኤፊሽንት ቢኮዝ አን ኦርጋኒዝም ካን ሪፕሮዱስ አሎን ማለት ነው። ወይም በግሉ ለብቻው አንድ ኦርጋኒዝም ሌላ ኦርጋኒዝምን መፍጠር ይችላል ማለት ነው። ዊዛውት ስፔንዲንግ ኢነርጂ ቱ ፋይንድ ሜት። ሌሎች ወንዱ ሴቷን በመፈለግ ሴቷ ወንዱን በመፈለግ ምንድነው አይባክኑም ማለት ነው። እዚህ ፕሮዲውስ ኮምፕሌክስ ኤግስ ኤንድ ስፐርምስ የላቸውም ማለት ነው። ኮምፕሌክስ ኤግስ እና ስፐርምስ ፕሮዲውስ አያደርጉም እነዚህ በአሴክሹዋል የሚራቡ ኦርጋኒዝምስ ማለት ነው። 7 if a small piece of a plant stem is planted and grow into complete plant is an example of። ይሄ ስሞል ፒስ ኦፍ ፕላንት አለ እሱን ግንዱን ወስዶ ፕላንትድ ኤንድ ግሮዝ ኢንቱ ኮምፕሌት ፕላንት። ስለዚህ ፒስ ኦፍ ስሞል እንትኑን ግንድ ወስዶ ወደ ሌላ እንትን ላይ የማራባት ሂደት ምን ይባላል? ምን ኤግዛምፕል ነው? አሴክሹዋል፣ ሴክሹዋል፣ ኤክስተርናል፣ ጄኔቲክ። ይሄ አሴክሹዋል ነው። አሴክሹዋል ኦኬ። ዚስ ኢዝ ዘ ፎርም ኦፍ ቬጂቴቲቭ ፕሮፓጌሽን ይባላል ማለት ነው። ሲንስ ዘ ኒው ፕላንት ከምስ ፍሮም በዲ ፓርት ስቴም ከግንዱ ነው በቃ ቀጥታ ሲንግል ፓረንት ማለት ነው አይደል? ዊዛውት ሲድስ ኦር ሴክስ ኢትስ አሴክሹዋል ማለት ነው። ስለዚህ ዛፎች ወይም ፕላንትስ የሚራቡት ብዙ ጊዜ ያው በወንድና በሴት ነው አይደል? ወንዱ የሴቱ አበባ ላይ የወንድ ፖሊኔሽን ወይም ደግሞ አበባው ላይ ሲያርፍ የወንድ ዘር ማለት ነው። ከዛ ፍሬ ያወጣል። አዲስ ፕላንት ደግሞ ከፍሬው ይበቅላል ነው የሚለው ማለት ነው። ይህኛው ግን ቀጥታ ግንዱን በመቁረጥ ማጽደቅ ማለት ነው። ለምሳሌ የጽጌረዳ ሊሆን ይችላል፣ የጤና አዳም የምንለው አሁን ግንዱን ቆርጠን ስንተክለው ከግንዱ ላይ ሌላ አዲስ ፕላንት ፈጠርን ማለት ነው። ይሄ አሴክሹዋል ነው። ምክንያቱም የሴትና የወንድ እንትን አያስፈልገውም እዚህ ጋር ማለት ነው። ሲንግል ፓረንት ነው ወንድ የሚያስፈልገው። 8 what is the primary disadvantage of asexual reproduction is in terms of survival? የፕራይመሪ ዲስአድቫንቴጁ ምንድን ነው? የአሴክሹዋል ሪፕሮዳክሽን in terms of survival. It requires too much food storage. It happens too slowly. It is little genetic variation created. It requires specialized reproductive organs.
ሲ ዜር ኢዝ ኤ ሊትል ጄኔቲክ ቫሪዬሽን ክሬትድ ማለት ነው። ይሄ አንዱ ዲስአድቫንቴጅ ነው። ጄኔቲካሊ ቫሪ አያደርግም። ምክንያቱም ቅድም እንዳልነው ከግንዱ ላይ ሌላ እዛ ግንዱን ቆርጠን ብንተክል ራሱ ግንዱን ነው የሚሆነው። ሌላ አዲስ ቫሪ የሚያደርግ ፕላንት ሊወጣ አይችልም ማለት ነው። ኦኬ ስለዚህ ዊዛውት ጄኔቲክ ቫሪዬሽን ኦል ስፕሪንግስ አር ኤግዛክትሊ ላይክ ዘ ፓረንት። ስለዚህ ሁሌ ከግንዱ ላይ የቆረጥን ወይም በአሴክሹዋል በሌላ ሜተድ የምናራባ ከሆነ ኤግዛክትሊ ፓረንቱ ነው የሚመስል ነው ማለት ነው። ኢፍ ዘ ኤንቫይሮንመንት ቼንጅስ ኦር ኒው ዲዚዝ አፒርስ ዘ ኢንታየር ፖፑሌሽን ሜይ ዳይ ቢኮዝ ነን ኦፍ ዜም ሃቭ ዘ ቫሪዬሽን ኦፍ ቱ አዳፕት ማለት ነው። አያችሁ አሁን ምንድን ነው የሚለው ከፓረንቱ ጋር ኤግዛክትሊ ዘ ሴም ነው ያላቸው ማለት ነው። ለምሳሌ የሆነ በሽታ ቢከሰት የፕላንት በሽታ ተመሳሳይ ጂን ስላላቸው አንዱን አጠፋ ማለት ዘሆል ፖፑሌሽኑን ያጠፋል ማለት ነው። ምክንያቱም አንዱ ከሌላኛው የተሻለ ሰርቫይቭ የሚያደርግበት ሚንስ ስለሌለ ማለት ነው። ናይን ዋይ ማየት አሴክሹዋል ሪፕሮዱሲንግ ፕላንትስ ፌስ ሄቪ ኮምፒቲሽን። ይህ አሴክሹዋል ሪፕሮዱሲንግ ፕላንትስ ምንድን ነው ሄቪ ኮምፒቲሽን ፌስ የሚያደርጉት ለምንድን ነው? ሄቪ ኮምፒቲሽን ኤ ዘይ ፕሮዱስ ቱ መኒ ጋሜትስ፣ ቢ ላክ ኦፍ ዲስፐርሳል ሊድስ ቱ ኦፍስፕሪንግ ግሮዊንግ ቱ ክሎዝ ቱ ዘ ፓረንት፣ ሲ ዘይ አር አንኤብል ቱ ስቶር ላርጅ አማውንትስ ኦፍ ፉድ፣ ዲ ዘይ አር ኮንስታንትሊ ኢንቮልቪንግ ኢንቱ ኒው ስፒሺስ። ቢ ላክ ኦፍ ዲስፐርሳል ሊድስ ቱ ኦፍስፕሪንግ ግሮዊንግ ቱ ክሎዝ ቱ ዘ ፓረንት ማለት ነው። ቴን asexual reproduction if a parent organism is susceptibly has no resistance ማለት ነው to a specific disease, A the offspring will develop resistance automatically, B half of the offspring will survive, C all of the offspring will also lack resistance, D the offspring will grow in different environment to survive. C all offspring will also lack resistance ማለት ነው አይደል? የአሴክሹዋል if ኦርጋኒዝም ኢዝ ኖ ሬዚስታንስ ከሆነ አስ ስፔሲፊክ ዲዚዝ፣ ስለዚህ ኦፍ ስፕሪንግ ኦልሶ ሬዚስት አያደርግም። ቅድም እንዳልነው ለምሳሌ ጤና አዳም ቆርጠን ብናራባ ማለት ነው ከመጀመሪያው ግንድ ላይ እየቆረጥን ማለት ጤና አዳም ብንተክል የመጀመሪያው ፓረንት ፕላንቱ ወይም መጀመሪያ የቆረጥን የተከልንለት ፕላንት በዲዚዝ ቢጠቃና ዲዚዙን መቋቋም የማይችል ከሆነ ፓረንቱ ከዛ ላይ የቆረጥን የተከልናቸው በሙሉ ያንን ዲዚዝ አይቋቋሙም ማለት ነው። 11 ኢን ባይነሪ ፊውዥን አሴክሹዋል ማለት ነው። ይሄ ዘ ዩኒሴሉላር ፓረንት ቦዲ ዲቫይድስ ኢንቱ ቱ አፕሮክሲሜትሊ ኢኳል ፓረንት ስሩ ዊች ፕሮሰስ፣ በየትኛው ፕሮሰስ አማካኝነት ነው የባይነሪ ፊውዥን የሚባለው? ዩኒሴሉላር ወይም አንድ ሴል ያለው ፓረንት ቦዲ ለሁለት ይከፈልና ሁለት ኦርጋኒዝሞችን ይፈጥራል። በየትኛው ፕሮሰስ ነው? ሚዮሲስ፣ ፈርቲላይዜሽን፣ ፍራግመንቴሽን፣ ማይቶሲስ። ዲ ማይቶሲስ ነው። ማይቶሲስ ባይነሪ ፊውዥን ኢን ዩካሪዮቲክ ኢንቮልቭስ ማይቶቲክ ዲቪዥን ኦፍ ዘ ኒውክለስ ማለት ነው። ኢንሹሪንግ ዊች ኦፍ ዘ ቱ ዳውተር ሴልስ receive an identical set of chromosomes. 12 before a bacterium undergoes fusion, what must happen to its genetic material or nucleus? It is dissolved into the cytoplasm. It is have to create variation. It's replicated to produce two identical copies. D it transformed into
a gamete. C it replicated to produce two identical copies ማለት ነው። ይሄ የባክቴሪየም በፊዥን አንደርጎ ከማድረጉ በፊት what must happen to its genetical material ወይም የኒውክለስ እንትኑ ማለት ነው። ኦኬ for the daughter cells to be independent and functional they must each receive a full identical copy of the parent DNA ማለት ነው። 13 which type of fusion is characteristic of the malarial parasite ወይም ፕላስሞዲየም። ስለዚህ የትኛው አይነት ፊውዥን ካራክተር ነው ያለው ይሄ ማላሪያ ላይ ወይ ማላሪያ ፓራሳይት ወይም ደግሞ ፕላስሞዲየም? ባይነሪ ፊዥን፣ መልቲፕል ፊዥን፣ ሎንጊቲዩዲናል ፊዥን፣ በዲንግ። ቢ መልቲፕል ፊዥን ይባላል። ይሄ ኢን መልቲፕል ፊዥን ዘ ኒውክለስ ዲቫይድስ ሪፒትድሊ ኤንድ ዜን ሳይቶፕላዝም ብሬክስ አዌይ ዊዝ ኢች ኒውክለስ ቱ ፎርም many daughter cells simultaneously. 14 a group of genetically identical cells originated from a single bacterial cell on a solid growth medium is known as colony, filament, fragment, tissue. ይሄ ኮሎኒ ይባላል። ይሄ a group of genetically identical cells ተመሳሳይ ሴሎች originated from a single bacterial cell on a solid growth medium ኮሎኒ እንለዋለን ማለት ነው። when bacterial divided repeatedly in a restricted space on a medium they form visible mass of identical cells called colony ይባላል። አንድ ላይ ሰብሰብ ሲሉና የአይደንቲካል ሴልስ ሲፈጥሩ ማለት ነው ባክቴሪያስ ኮሎኒ ይባላል። 15 what is the defining characteristic of fragmentation? The fusion of two cells to form a zygote, the breakdown of a parent into parts that develop into whole organisms, the growth of a small bulb on the side of a parent, the production of seeds from flowers. B the breakdown of a parent into parts that develop into whole organisms. So fragmentation occurs when parent body breaks into pieces and each piece has the regenerative ability to grow into a complete individual. 16 which of the following is the filamentous green algae that reproduce by fragmentation? Amoeba, yeast, sporia, plasmodium. Spirogyra ሲ ማለት ነው። Spirogyra exists as long filaments. If a filament breaks, each filament grows through cell division into a new mature filament ማለት ነው። 17 many invertebrates such as certain worms ይሄ የጀርባ አጥንት የሌላቸው ማለት ነው አይደል? ኢንቨርተብሬትስ ልክ እንደ ትላትል ማለት ነው። use which process complete whole individual after breaking apart? breaking apart ካረጉ በኋላ የትኛው ፕሮሰስ ነው የሚያካሂዱት ማለት ነው። ይሄን fertilization, osmosis, multiple fission, regeneration. regeneration ይባላል። ይሄ regeneration is biological process of replacing or restoring missing or damaged tissues ማለት ነው። የዳሜጅ የሆነውን ወይም ሚስ የሆነውን ቲሹ እንደገና ለመተካት ሪፕሌስ ለማድረግ ወይም ሪስቶር ለማድረግ የሚካሄድ ሂደት ነው ሪጀነሬሽን የሚባለው which is essential for fragmentation to result in a whole organism. 18 why is the rapid reproduction rate of bacteria medically and economically significant? የባክቴሪያ ለምንድን የራፒድሊ ሪፕሮዲውስ መሆናቸው ለሜዲካል እና ለኢኮኖሚ ሲግኒፊካንት የትኛው ለምንድን ነው?
it makes bacteria easy to kill with heat. It allows a small number of bacteria to contaminate food products quickly. It prevents bacteria from developing resistance. It decreases the change of genetic mutation. B. It allows a small number of bacteria to contaminate food product quickly ማለት ነው። በጣም በፍጥነት ማለት ነው። ጥቂት የነበሩ ባክቴሪያዎች ራፒድሊ ሪፕሮዱስ ስለሚያደርጉ ማለት ነው እንደዚህ የምግብን ኮንታሚኔት ለማድረግ quickly ስለሚራቡ ያው ሌላ እንትን አለው ማለት ነው። እዚህ ጋር 19 which of the following groups can reproduce by fragmentation በፍራግመንቴሽን ሪፕሮዲስ የሚደራረጉት የሚራቡት የትኞቹ ናቸው? ፈንጋይ፣ ፕላንትስ፣ አኒማልስ ኤንድ አልጌ፣ ኦል ዩኒሴሉላር ባክቴሪያ፣ ኦንሊ ማማልስ ኤንድ በርድስ፣ ኦንሊ ፓራሳይቲክ ፕሮቶዞዋ። ኤ ፈንጋይ፣ ፕላንትስ፣ አኒማልስ ኤንድ አልጌ እነዚህ አራቱም በፍራግመንቴሽን ይራባሉ። ፍራግመንቴሽን is a common and versatile mode of asexual reproduction ነው። ፍራግመንቴሽን አንዱ አሴክሹዋል ሪፕሮዳክሽን ነው ብለናል። ፋውንድ አክሮስ ቫሪየስ ኪንግደምስ ኦፍ ላይፍ ኢንክሉዲንግ መልቲሴሉላር ኦርጋኒዝምስ። 20 in the process of budding why are the resulting daughter cells described as unequal? ስለዚህ በበዲንግ ጊዜ በሴክሹዋል ሪፕሮዳክሽን ጊዜ ዳውተር ሴልስ አስ አንኢኳል የሚሆነው ለምንድን ነው? ኤ ኦል ሴል ሪሲቭ ዲኤንኤ ዋይል ዘ አዘር ዳዝ ኖት። ቢ ዘ ኒውክለስ ዲቫይድስ ሚቶቲካሊ ኢንስቴድ ኦፍ ማይቶቲካሊ። ሲ ዘ ሳይቶፕላዝም ኢዝ ዲቫይድድ አንኢኳል ቢትዊን ዘ ፓረንት ኤንድ ዘ በድ። D. The bud contains more mitochondria than the parent. C. The cytoplasm divide unequal between parent በድ ማለት ነው። በሁለቱ በፓረንት እና በበድ መካከል ዲቫይድ ሲያደርግ አንኢኳል ነው። ለዛ ነው አንኢኳል የሚባለው ማለት ነው ዲዩሪንግ በዲንግ ማለት ነው። 21 which of the following organism is classic example of an animal that reproduce by budding? yeast, hydra, potato, bacteria. B. hydra. Okay. yeast is a fungus that buds, but hydra is multicellular ማለት ነው። yeast ያው በበዲንግ ቢሆንም ግን የኛው ሃይድራ ደግሞ ምንድነው መልቲሴሉላር ነው። ኢንቨርተብሬት አኒማልስ ስለዚህ commonly use budding to reproduce. 22 why is sporulation an idea means for fungi to colonize different habitats? Spores are large and contain a lot of water. B. spores can only grow on a decaying vegetables. C. spores are produced asexually increasing variation. D. spores are easily dispersed over long distance by air currents. D. spores are easily dispersed by air currents ማለት ነው። ስለዚህ spores are lightweight and produced in massive numbers. their ability to travel through air በአየር የሚተላለፉ ናቸው። allowing fungi to reach and settle in any distant environment. 23 what is the protective spore sac formed at the tip of the fungal hypha called? ይህ at the tip of ይህ ፈንጋይ ላይ ማለት ነው ስፖር ሳክ ተብሎ የሚታወቀው ምንድነው? ሜኒሲየም፣ ሮይዞም፣ ስፖንጂየም፣ ስቶለን። ሲ ስፖራንጂየም ነው። ስፖራንጂየም ኢዝ ወለል አበጥ ያለውና ኦር ደግሞ ሳክ የሚባለው at the tip of the hypha where spores are produced and stored until they ready for
dispersal. 24 vegetative propagation is a method where new individuals arise from structures containing gametes, lateral meristhems, pollen grains, dead xylem cells. B lateral meristems ማለት ነው። ኦኬ meristems are areas of active cell division. 25 which of the following best describes stolen ወይም ደግሞ runner in a plant like strawberries ወይም እንጆሪ ላይ ያለ stolen ወይም runner ተብሎ የሚታወቀው ምን ይባላል? ምንድነው ዲስክራይብ ማድረገው? stem that grow along the soil surface and roots at nodes, an underground horizontal stem, a fleshy rounded underground storage unit, a modified root used for starch storage. A stem that grows along the soil surface and roots at nodes ማለት ነው። ይሄ እንጆሪ የሚባለው በሁለቱም ነው እንትን የሚል ማለት ነው። ኦኬ stolons or runners grow horizontally above the ground. At specific points nodes they produce advantageous roots and new shoots ማለት ነው። ስለዚህ አሁን የእንጆሪ እንትን ቅርንጫፉ የነበረ እንደዚህ እያደገ ግን ደግሞ ወደ መሬት እንትንና መሬት ላይም ስር ያበቅላል ማለት ነው። ተመልሶ ይሄ ግንዱ አበጥ ያለው የስትሮበሪ ወይም እንጆሪ አንዱ ማለት ነው። ኦኬ ፓርት 1 በዚህ ጨርሰናል። ፓርት 2 3 እስከ 4 ድረስ ያሉትን ኔክስት ይዘን እንቀርባለን። እስካሁን ባሉ ጥያቄዎች ዙሪያ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንዲሁም ሌሎች የምትፈልጓቸውን ማንኛውንም አስተያየቶች ጻፉልን። አጋዥ መጽሐፎች አዘጋጅተናል። በየክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም ኦር ለሚኒስትሪ እንዲሁም ደግሞ ለሪሜዲያል ኤግዛም ሊሆን ይችላል የምትፈልጓቸውን የመጽሐፍ አይነቶች እና ክፍላችሁን ጠቅሳችሁ ወደ ቴሌግራም ጻፉልን። በፒዲኤፍ ወይም በሶፍት ኮፒ እንልካለን መጽሐፎቹን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።